የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ደግሞ ረድቶኝ አግዞኝ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላክ ዛሬ ደግሞ በቃሉ አልፎ ይናገረናል፣ ያስተምረናል፣ ይገስጸናል። ኢየሱስ ጌታ ነው። እስቲ ቃሉን ከማካፈል በፊት አጭር ጸሎት እንጸልያለን። ቅዱስ ሆይ ተመስገን፣ አባቶ ተባረክ፣ ስለሰጠን እድል ፋንታ ስለሰጠን የጊዜ ሰዓት ሁሉ ተመስገን። ቃሉ ላከፈወሳቸውም እንደሚል ዛሬም ደግሞ በቃል አልፈ ለኔም ለወገኖቼ እንድትናገረን ለውስጣችን እግዚአብሔር አባቶ ለጥያቄዎቻችን መልስ የሚሆን ቃል ካንተ ዘንድ እንዲመጣ በጌታ በኢየሱስ ስም ተጽዕኖ ሁሉ እንዲበተን አየሩ እንዲለቀቅ ሰማያት በኔም የንም በሚያዩና በሚሰሙ ወገኖቼ ትይዩ የተከፈተ ሰማይን እንድትሰጠን እግዚአብሔር ሆይ ሐሳብ ያለ ምንም መከልከል እየተንሸራሸረ እያለፈ እንዲሰራ እኔንም በደም እንድሸፍነኝ በሳት እንድትቀጥረኝ አንደበቴን እንድትቀባ ተናገር ያልከኝም ብቻ ጌታ ሆይ እንድናገር እንድትረዳኝ ጊዜው ተጀምሮ እስከሚያልቅ አንተ እንድትወርስ እንድትቆጣጠር የክፋት ኃይላት ሁሉ ጸጥ እንዲል ተጽዕኖ ሁሉ በኢየሱስ ስም እንዲፈርስ ጊዜውን ሁሉ አንተ ብቻ እንድትቆጣጠር እኔ በኢየሱስ ስም ጸለይኩኝ። አባቶዬ ስለ ሁሉም ተመስገን። ጊዜውን ሁሉ ተረከብ በኢየሱስ ስም አሜን። ሃሌሉያ። ኢየሱስ ጌታ ነው። ዛሬ ጌታ የሰጠኝ ሐሳቡ ቃል ርዕስ የሰጠሁት ከከፍታችን አንውረድ የሚል ነው። ባለፈው የከፍታችን ጥግ ኢየሱስ በሚል ሰብክ ያለውኝ። ይሄ ደግሞ ከከፍታችን አንውረድ፣ እግዚአብሔር ካስቀመጠን ከፍታችን አንውረድ። እግዚአብሔር አምላካችን በብዙ መከራ ውስጥ አልፈን በብዙ ተፈትነን የሚያወጣን ከፍታ አለ ወገኖቼ። ዝም ብሎ ከፍታ አይገኝም። በተለያየ ህይወታችን ውስጥ አልፈን ተፈትነን እግዚአብሔር አምላክ እኛን ባስቀመጠን ስፍራችን ከዛ ልንወርድ አይገባም። መጽሐፈ ነህምያ ላይ ስለዚህ ጉዳይ የሚናገር ሐሳብ አለ። መጽሐፈ ነህምያ ምዕራፍ 6 ቁጥር 3 ላይ ስለዚህ ይናገራል። እኔ ግን ከአንድ ጀምሬ እኔ በኢየሱስ አነባለሁ። እንዲሁም ሆነ ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረበት ሰንበላጥና ጦቢያ አረባዊም ጌሳም የቀሩትም ጠላቶቻችን ሰሙ። ነገር ግን እስከዚያ ድረስ በበሮቹ ውስጥ ሳንቃዎቹን አላቆሙም ነበር። ሰንበላጥና ጌሳም መጥተ በአኖቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ ያስቡ ነበር። እኔም ትልቅ ስራ ሰራለሁ እወርድም ዘንድ አይቻለኝም። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይተጓጎላል ብዬ መልእክተኞቹን ላኩባቸው እያለ ይናገራል። የሚገርም ነው። ነህምያ እግዚአብሔር አምላክ ያስነሳው የእግዚአብሔር ቤትን ሊሰራ የተዘጋጀ ታላቅ ሰው ነው። በፊት ጠጅ አሳላፊ ነበር ለንጉሱ። በሰው ሀገር ተሰዶ የሚኖር ጠጅ የሚያሳልፍ ነበር እና አንድ ጊዜ በጣም ስለ መልእክት ይመጣለታል። ኢየሩሳሌም እንደፈረሰች የእግዚአብሔር ቤት እንደተፈራረሰ መልእክት ሰማ። ከዛም በጣም አዘነ። ጾም ጸሎት ይዞ በእግዚአብሔር ፊት ራሱን አዋረደ። ከዛ ንጉሱን ፊቱን አይቶ አዘነ። ምን ሆነክ ነው እንደዚህ የሆንከው ያዘንከው? ነህምያ ይሄ የውስጥ አዘን ነው እንጂ ቀላል አይደለም ብሎ ንጉሱ ይጠይቀዋል። ከዛ ነህምያም የአባቶቼ አገር ፈርሷል፣ ከተማውም እንደዚህ ሆኗል ብሎ ለንጉሱ ይነግረዋል። ንጉሱም ምን እንዳረግልህ ትወዳለህ ብሎ ይጠይቀዋል። እግዚአብሔርም ሞገስን በነቢያ ላይ ስላደረገ የፈለገውን ሁሉ ሰጠው። ወታደሮችን ብዙ የሚያስፈልገውን ሰጠው ወደ ኢየሩሳሌም እንዲሄድና የእግዚአብሔርን ቤትን እንዲሰራ። ከዛ ነህምያ ሄዶ ስራውን ጀመረ። ስራው ሲሰራ ግን በቀላሉ የሚሆን አልነበረም። ጠላቶች ነበሩባቸው በዙሪያቸው። ጦቢያ፣ ሰንባላጥ፣ ገሳም የሚባሉ እነዚህ ቅይጥ የሆኑ እስራኤላኖች ፉል ያልሆኑ እነሱ ስራው እንዳይሰራ እንቅፋቶች ሆኑ እና በዚህ የተነሳ ነው ነህምያ እየሰራ ከላይ ሆኖ ከፍታ ላይ ሆኖ እግዚአብሔርን ሐሳብና ፍቃድ እያስፈጸመ እየሰራ እያለ መተው መልእክቱን ላኩበት። እየደጋገሙ 5 ጊዜ ነው ናና እንነጋገር፣ ካለበት ከፍታ ውረድ፣ ና ውረድ እያሉ ብዙ ጊዜ ይናገሩት ነበር። እሱ ግን አንድም ቦታ ላይ እጁን ለነሱ አልሰጠም። የእግዚአብሔርን ቤት ለመስራት ቆርጦ ተነስቶ ነበረ። ኢየሱስ ጌታ ነው። እኛም ወገኖቼ እግዚአብሔር ካስቀመጠን ከፍታችን ላይ እግዚአብሔርን ስራ እንድንሰራ የእሱን ሐሳብ እንድናስፈጽም ካስቀመጠን ስፍራ ላይ ብዙ እንድንወርድ የሚገፋፉ ነገሮች በህይወታችን ላይ ወገኖቼ ይመጣሉ። ከከፍታችን ላለመውረድ ወገኖቼ የመጀመሪያው የጠላትን ድምጽ አንስማ። የጠላታችንን ድምጽ አንስማ። አሁን እዚህ ጋር ነህምያ
በስጋ የተገለጡት ጠላቶች መስሎ የመጡት ማናቸው? ጦንቢያ፣ ሰንበላጥና ጋሰም የሚባሉት ናቸው። እነሱ ናቸው ናና ውረድና እንነጋገር እያሉ ወሬ ይዘውበት መጡና የንጉሱ ሰምቷል፣ አንተ አገሩ ላይ አመጽ ልታስነሳ ነው፣ ስለዚህ ናና እንነጋገር፣ ይሄን ነገር እንዴት አድርገን መፍታት እንደምንችል እያሉ ወሬ የሌለ ወሬ። ከዛ እንዳውም ነህምያ ምዕራፍ 6 ቁጥር 9 እንዲላቸዋል እነርሱም ሁሉ ስራው እንዳይፈጸም እጃቸው ይደክማል ብለው ያስፈራሩኝ ዘንድ ወደዱ። አሁንም አምላኬ ሆይ እጄን አበርታ እያለ ይናገራል። በቃ ፈጽሞ እንዳይሰራ የሚከለክሉ ወሬ ነው፣ ሀሳብ ነው እንጂ ይሄ በእርግጥ ንጉሱ እንደዚህ አምጽሃል ብሎ የተነሳበት ጉዳይ አይደለም። እነሱ ፋብሪኬት ያደረጉት እሱ እንዳይሰራ እንዳይፈጽም ያሉት የወሬ ነው፣ የጠላት ወሬ ነው፣ የነሱ ወሬ ነው። ወገኖቼ እኛም በተለያየ መንገድ ጠላት ዲያብሎስ በዚህ ዘመን ያለው ጠላታችን ማን ነው? መንፈስ ነው። እኛ ከስጋና ከደም ጋራ ጉዳይ የለንም። ጠላቶቻችን መናፍስቶች ናቸው። መናፍስቶች ደግሞ በማን ነው የሚጠቀሙት? በሰው ነው የሚጠቀሙት። በተለያየ መልክ የእግዚአብሔርን ስራ እንዳንፈጽም እግዚአብሔር ካስቀመጠን ከፍታችን ላይ ሊያስወርዱን በብዙ የሚተጉ ይኖራሉ። እኛም ደግሞ የእነሱን ድምፅን አንስማ ወገኖቼ። ነህምያ እንዳልሰማ ሁሉ እኛም አንስማ። ጆሮአችን ለእንደዚህ አይነት ነገሮች የተዘጋ ሊሆን ይገባል። አንዳንድ ጊዜ ጥሩ በሚመስል ሀሳብ ሊሆን ይችላል የሚመጡት፣ ጥሩ የሚመስል ሀሳብ። እኔ በመጽሐፍ ቅዱስ የሚገርመኝ አንድ ነብይ ነው። እግዚአብሔር አምላክ ሄዶ ለንጉሱ እንዲናገር መልእክት ይሰጠዋል። መልእክት ከሰጠው በኋላ ሄዶ ተናገረ። ከዛ እግዚአብሔር አምላክ ምን አለው? በሄድክበት መንገድ እንዳትመለስ እና የትም ቤት እንዳትገባ፣ ምግብም እንዳትበላ፣ አንተ በዛ ተመለስ ተብሎ ተነግሮታል። ከዛ ይሄንን ካደረገ በኋላ ሄዶ ንጉሱን ተናግሮት መልእክቱን ካስተላለፈ በኋላ ይሄ ነብይ በሌላ መንገድ እግዚአብሔር እንደተናገረው መሄድ ጀመረ። ከዛ በዛ ከተማ የሚኖር ሌላ ደግሞ ነብይ ነበር። ከዛ ሄዶ ሮጦ ተገናኘውና አንተ ሰው እግዚአብሔር አምላክ ለክ መልአክ ልኮ ቤቴ እንድትገባውና ምግብ እንድትበላ ብሎኛል። መጀመሪያ ናና ግባለው። አይ አልፈልግም፣ እግዚአብሔር አትንካ፣ አትብላ፣ አትጠጣ ብሎኛል ሲለው አይ እኔ ደግሞ መልአክ አሁን ተናግሮኛል፣ ስለዚህ እኔ ጋር እንድትበላና አረፍ እንድትላለው። ከዛ ጥሩ የሚመስል ሀሳብ ነው፣ ምግብ እንድታርፍ እንድትበላ። ነገር ግን ይሄ እግዚአብሔር ሀሳብ አይደለም፣ የጠላት ሀሳብ ነው። ይሄ ነብይ ተመልሶ እዛ ቤት ገባ፣ ምግብ በላ። ከዛ በዛው በራሱ በመለሰው ነብይ ሌላ መልእክት መጣ። አንተ ሰው እግዚአብሔርን አልታዘዝክምና ትሞታለህ አለው። ሲሄድ አንበሳ ቦጫጭቆ በላው። ከዛ እንደዛ ሆነ። ይሄ ሰው ጥሩ የሚመስል ሀሳብ ይመስል ግን ከእግዚአብሔር ሀሳብ የሚያወርድ ሀሳብ ነበር። እግዚአብሔር ከተናገረው እግዚአብሔር ካወጣው ከፍታ የሚያወርድ ጥሩ በሚመስል ሁኔታ እኛም ልንጠነቀቅ ወገኖቼ ይገባል። እግዚአብሔር ካስቀመጠን ከፍታ እግዚአብሔር አድርጉ ካለን ቦታ ከዛ አንውረድ። ምንም ጥሩ የሚመስል እንኳን ሀሳብ ቢመጣ እንኳን ኖ ልንል ይገባል ወገኖቼ። ሌላ ደግሞ ከከፍታችን ላለመውረድ ወገኖቼ አይኖቻችንን ጌታ ላይ እናድርግ። መጽሐፍ ቅዱሳችን ላይ በጣም አበክሮ በአዲስ ኪዳን ላይ የሚናገረን ያ ነው። አይናችን በጌታ ኢየሱስ ክርስቶስ ላይ ልናደርግ ይገባል። የዕብራውያን መጽሐፍ ምዕራፍ 12 1 እና 2 እንደዚህ ይላል። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለው ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ጌታ ኢየሱስ ክርስቶስ እግዚአብሔር አባት ከሰጠው ስራው ከዛ ከፍታው ሳይወርድ ሁሉን ጨርሶ ዋጋ ከፍሎ በመስቀል ሞቶ ከዛ በኋላ በሶስተኛው ቀን ተነስቶ በአባቱ ቀኝ ስራውን ጨርሶ ተቀምጧል። መቀመጥ ማለት የረፍት በቃ የመጨረስ ምልክት ነው። በቃ አንድ ሰው አሁን እኛ ቤት ውስጥ ስራ ሰርተን ጨርስ ቁጭ ስንል በቃ ጨርሰናል ማለት ነው። ልክ እንደዛ ጌታ ኢየሱስ ክርስቶስ የተሰጠውን አጀንዳውን፣ ስራውን፣ ፕላኑን በዚህ ምድር ላይ የማዳን ስራ ሁሉ ጨርሶ አኮምፕሊሽ አድርጓል። ከከፍታው ሳይወርድ እግዚአብሔር ካስቀመጠው ከትልቅ ከፍታ ሳይወርድ ጌታ ኢየሱስ ክርስቶስ ጨርሷል። እኛም ምሳሌያችንን የሆነውን ጌታ ኢየሱስ ክርስቶስን ትኩር ብለን እያየን እየተመለከትን እግዚአብሔር ካስቀመጠን ከፍታችን ወገኖቼ አንውረድ። ጌታ ኢየሱስ ክርስቶስ ምሳሌያችን ነው። እንደኛ በብዙ ተፈትኗል። ብዙ የሚያወርዱ ነገሮች በህይወቱ ላይ ጌታ ኢየሱስ ክርስቶስ በዚህ ምድር መጥቷል። ብዙ አደናቃፊ ነገሮች። ነገር ግን ጌታ ኢየሱስ ክርስቶስ ሚሽኑን አንድም ሳይቀር አኮምፕሊሽ አድርጎ ከከፍታው ሳይወርድ ጨርሷል። እኛም ምሳሌያችንን ኢየሱስን ትኩር ብለን እየተመለከትን ብዙ ቴምፕቴሽኖች ቢመጡ ብዙ ፈተናዎች ቢመጡ
ከከፍታችን የሚያወርዱ ቴምፕቴሽኖች፣ የተለያየ ነገሮች ይመጣሉ ከከፍታችን የሚያወርዱ። እንደዛ እኮ ነው። አዳምና ሔዋን እግዚአብሔር በጣም ያከበራቸው ሰዎች ነበሩ። ከፍታ ላይ ነበር የነበሩት። እግዚአብሔር ቤስት ያለ ቦታ ላይ ያስቀመጣቸው የተባረኩ፣ እግዚአብሔርን ድምጽ ሁሉ ጊዜ የሚሰሙ፣ እግዚአብሔር በቃዘ ኩሎብ ዘዴ መጥቶ የሚያነጋግራቸው፣ ከአባታቸው ጋር ሪሌሽንሽፕ የነበራቸው፣ ምንም ነገር መተፋፈር የሌለበት፣ በእግዚአብሔርና በእነሱ መካከል ግርዶሽ የሌለበት በጣም በከፍታ ላይ ነበሩ። ከዛ በኋላ ግን ወገኖቼ የጠላትን ድምጽ ሰሙና አይናቸውን አምላካቸው ከተናገራቸው ካላቸው ሀሳብ ላይ ወጡና ፈቅ አረጉ። ማንን? ሹክ የሚላቸውን የጠላትን ድምጽ መስማት ጀመሩ። አይናቸውን ከማላ ያነሱ ከአምላካቸው ላይ፣ ሁሉ ጊዜ ከሚያነጋግራቸው ላይ እየመጣ እንዴት ነው አዳም፣ እንዴት ነሽ ሔዋን፣ ምን የምትፈልጉት አላችሁ፣ ምን እንደሚባሉ ባናቅም ከአምላካቸው ጋር ሁሉ ጊዜ ዲስከሽን አላቸው፣ ህብረት አላቸው። አይናቸው ከሱ ላይ ነበር። ግን ጠላትን አይናቸው ዞር አሉ። አይናቸው ከእግዚአብሔር ላይ ዞር አድርገው ሔዋን ከጠላት ጋር መነጋገር ጀመረች። አይኖቿን ወደዛው አደረገች። መጨረሻ ላይ ያው እናውቃለን፣ በፈተና ወደቀች። ከከፍታቸው ወረዱ። ከዛ ካማረ ቦታ ወርደው ተባረሩ ወገኖቼ። ስለዚህ ሁሉ ጊዜ አይናችን በጌታ ላይ እናርግ፣ በጌታ ኢየሱስ ክርስቶስ ላይ እናርግ፣ ከከፍታ ላለመውረድ ከፈለግን። ሌላ ደግሞ ኖማተሯት የእግዚአብሔር ቤት ስራ ሳናቋርጥ እንስራ። አንዳንድ ጊዜ እግዚአብሔር በእኛ የጀመረውን ስራ ሳይጨርስ አይተወንም ወገኖቼ። እኛም ደግሞ ከሰጠን ስራችን አናስተጓግል፣ እንስራ። ኖማተሯት አንዳንድ ጊዜ እንዳንሰራ የሚከለክሉን ብዙ ነገሮች ሊኖሩ ይችላሉ። ስራችን እንድናቆም እንድናቋርጥ የሚከለክሉን ነገሮች ሊኖሩ ይመጣሉ። ነገር ግን ያንን የጀመርነውን ስራ እንጨርስ። ልክ ነህምያ እንደዛ ነው ያደረገው። ስራውን ሊያቋርጡት ነበር እነዚህ ሰዎች የመጡት። ግን ኖ ማተር ዋት ይህንን ስራ እግዚአብሔር በእኔ ጀምሯል፣ ስለዚህ መጨረስ አለብኝ ኖ ማተር ዋት ብሎ ቆርጦ ተነስቶ ስለነበረ ነህምያ ስራውን ጨረሰ፣ ሰራ። በብዙ ውጊያና በብዙ ነገሮች ውስጥ እያለ ስራውን አላቆመም፣ ጨረሰ። ትንሽ እንኳን ልረፍና ትንሽ እስቲ እንዲንላርቅ አላረም፣ ስራውን ጨረሰ። እኛም ወገኖቼ ከከፍታችን ላለመውረድ የሰጠንን እግዚአብሔር ስራችንን ሳናቋርጥ እንጨርስ፣ እንስራ። እሱም ደግሞ በእኛ የጀመረው እስከሚጨርስ ድረስ አይተወንም። ኢየሱስ ጌታ ነው። ሌላ ደግሞ የሚያሳዝነው ከከፍታችን ከወረድን ወገኖቼ፣ ከከፍታችን ከወረድን አንደኛ ስራችንን ሳንጨርስ ከዚህ ምድርም ልንሄድ እንችላለን። እግዚአብሔር ያየልን ቦታ ላንደርስ እንችላለን። እኔ በጣም የሚገርመኝ እስራኤላውያኖች ናቸው። ከግብጽ ምድር እግዚአብሔር አወጣቸው። ከዛ እግዚአብሔር በቀን በደመና በእሳት አምድ እየመራ በጣም በእግዚአብሔር ከፍታ ላይ ሆኖ እያለ መና እያወረደላቸው እየመራቸው እያለ እነዚህ ህዝቦች ባለው ሁኔታ ላይ ናቸውን ያደርጉ ነበረ። በምድር በሚመጣው ነገሮች ላይ አይናቸውን አምላካቸው በሚመራቸው ላይ ትኩረታቸው ከማድረግ ይልቅ በዛ የተነሳ በ40 ቀን ሊገቡበት የነበረውን ከነዓን ምድርን 40 አመት ፈጀባቸው። 40 አመት መፍጀት ብቻ አይደለም፣ አመፀኞቹ ያልሰሙት ከ20ና ከዛ አመት የተቆጠሩ ሰዎች በምድረ በዳ አለቁ፣ ከኢያሱና ከካሌብ በስተቀር። የተባለላቸው ቦታ ጎላቸውን አልጨረሱም፣ አልደረሱም ወገኖቼ። ስለዚህ ከከፍታችን ከወረድን ሊዘገይብን ይችላል። ጭራሹንም እግዚአብሔር ያየልንን ስራችን ሳንጨርስ ልንሞት እንችላለን ወገኖቼ። ስለዚህ እንጠንቀቅ፣ በጣም ጥንቃቄ ያስፈልገናል። ሌላ ደግሞ ከዘላለማዊ ከእግዚአብሔርም አጀንዳ ልንወጣ እንችላለን። እግዚአብሔር ለኛ ትልቅ ነገር ነው። እኔ ለእናንተ ማስባት ሀሳብ እኔ ያውቃለሁ ፍጻሜ ተስፋ ሰጣችሁ ዘንድ የበጎ የመልካም እንጂ ክፉ አይደለም። እግዚአብሔር የሰጠን ሀሳቡ ትልቅ ነው። ከዛ ከትልቅ አይዲያው ከወረድን ወገኖቼ ከዘላለማ እሱ ካየልን ከዘላለማዊ አጀንዳችንም እግዚአብሔር ሊሰራው ካለውን ሁሉ ልንጎድል እንችላለን። እኔ ልክ ቅድም እንደተናገርኩት ዮሐንና አዳም ምን ያህል በቃ በእነሱ የተነሳ ኃጢአት የሚባል በዚህ ምድር ላይ መጣ። ከዛ በኋላ ሞት መጣ፣ ከእግዚአብሔር መለየትን መጣ። ያ ነው በቃ እግዚአብሔርን የዘላለም አጀንዳን የሚያበላሽ ነገር ነው ጌታ በህይወታቸው የተፈጸመው። ስለዚህ እንደዚህ አይነት ነገር እንዳይሆንብን ከከፍታችን ላለመውረድ ሁሉ ጊዜ ልንጠነቀቅ ይገባል። ኢየሱስ ጌታ ነው።
እንግዲህ ጌታ እየሰጠኝ ሀሳቡ ይሄ ነው። እንግዲህ እግዚአብሔር አምላካችን ከከፍታችን ካስቀመጠን ቦታ እንዳንወርድ ረድኤት እንዲረዳን እንጸልይ፣ እንትጋ። ኢየሱስ ጌታ ነው። እስቲ ጸልያለ። ለሚያማችሁ በሚያማችሁ ስፍራ ላይ እጃችሁ ጭናችሁ በኢየሱስ ምላችሁ ጫኑ። እግዚአብሔር ደግሞ ታላቅ ፈውስን ያመጣል። ሃሌሉያ። ቅዱስ የተባረክ። ዛሬ ከከፍታችን እንዳንወርድ ስላስጠነቀቀን፣ ስለመከርከን፣ ስለተናገርከን አባቶ ተመስገን። ዛሬ ለኔም ለእህቶቼ ለወገኖቼ እግዚአብሔር ለወንድሞቼ ለእያንዳንዳችን ጌታ ሆይ የነን ሀሳብ ተናግረሃልና እኛም እንደተናገርከን እንደዛው ጌታ ሆይ የእምነታችን ፈጻሚ ጀማሪ የሆነውን ኢየሱስን እየተመለከትን ሩጫችንን በትዕግስት እንድንሮጥ እንድትረዳን ኃይልን እንድትሰጠን የሚረዳ ኃይል ጌታ ሆይ ለኔም ለወገኖቼ እንዲመጣ ሪካ ፓስኬ ፓራ ካላማዲያ የኃይልን በትር ከጽዮን ይልክላል በጠላቶች መካከል ግዛ እንደሚለው ቃል ጌታ ሆይ የኃይል በትር ካንተ ዘንድ ተሰጥቶን ዛሬ በጠላቶቻችን ከፍታ ላይ እንድታራምደን ከከፍታችን ከሚያወርደን ነገር ላይ ሁሉ እንድንጠበቅ እንድትረዳን እኔ በኢየሱስ ስም ጸለይኩኝ። ሬካ ፓሲኬ ፓራ ካላማዲያ ሬላ ማሲኬ ሲማሩ ላ ፓሲኬ ፓሮ ካላ ፓሲ ፓራ ካላማዲያ እግዚአብሔር መንፈስ ዛሬ ኃይልን ሁነን አቅም ሁነን ከፍታችንን ሊያስጥል የሚወጣ የጠላት ወሬ የጠላት ዛቻ ማንኛውም ነገር ከስራችን ሊያስተጋግል የሚወጣ ማንኛውም የተጽዕኖ ኃይል ሁሉ በኢየሱስ ስም የተመታ ይሁን። እግዚአብሔር አምላካችን ሆይ ዛሬ ያንተ ኃይል ያንተ ጉልበት ያንተ አቅም ያንተ ብርታት በእኔም በወገኖቼ ላይ እንዲገለጥ እግዚአብሔር ሆይ በኃይል እንድትሞላን እግዚአብሔር አባታችን ሆይ እንድታስታጥቀን በደከምንበት በዛልንበት ሁሉ እንደገና ኃይልን ሞልተን እንደገና መሄድ መራመድ እንድንችል እንድትረዳን እኔ በኢየሱስ ስም ጸለይኩኝ። ይህን በመጽሐፍ ቅዱሳችን ኤልያስ ደክሞት ዝሎ እንደ ኤልዛቤል አስፈራርታው ባለበት ሰዓት እንደገና አብልተ አጠጥተ እርምጃ እንዲራመድ ኃይል የሰጠው አንተ ነህ። ዛሬም ለኔም ለወገኖቼ ለደከምን እግዚአብሔር ኃይል ላጣን አቅም ላጣን ዛሬ አቅምን ኃይልን እንድትሰጠን እንደገና እግዚአብሔር አስታጥቀን መንገዳችንን እንድንቀጥል እንድትረዳን እኔ በኢየሱስ ስም ጸለይኩኝ። ባቶ ይጸልያለሁ ለታመሙ ወገኖቼ እጃቸው በጻኑበት ስፍራ ላይ ፈዋሹን ስምህን ታላቁን ስምህን እጠራለሁ። የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃል በኢየሱስ ስም የበሽታ ምንጩ የደረቀ ይሁን። በኢየሱስ ስም የበሽታ ምንጩ አሁን የደረቀ ይሁን። ራካ ፓስኬ ፓራ ካላማሱ ፖሮሎማሲኬ ሪላማሲ ማስኬ ፓራ ካላማዲያ በጌታ በኢየሱስ ስም በጌታ በኢየሱስ ስም ወገኖቼ ከሚያውቁት ከማያውቁት ከትንሽ ከትልቅ በሽታ ከዚህ ሰዓት ጀምሮ ከራሳቸው እስከ እግር ጥፍራቸው እየለቀቃቸው እንዲሄድ የበሽታ ምንጩ እንዲደርቅ በኢየሱስ ስም በመገረፉ ቁስል እኛም ተፈወስን እንደሚለው ቃል ዛሬ በመገረፉ ቁስል ወገኖቼ እንዲፈወሱ በሽታቸው ሁሉ ጌታ ከነሱ ላይ ተነቅሎ በጤንነት በሰላም እንዲሞሉ እግዚአብሔር አባቴው ዛሬ መነካት እንዲሆን መዳሰስ እንዲሆን መፈወስ እንዲሆን ራካ ፓስኬ ፓራ ካላማዲያ የደሟ ምንጭ ሲቆም በሰውነት አወቀችው እንደሚለው ቃል ዛሬ በኢየሱስም በሰውነታቸው እስኪታወቃቸው ድረስ የበሽታው ምንጭ ሁሉ ደርቆ ሙሉ ረፍትና ሰላማቸው እንዲመለስ እኔ በኢየሱስም ጸለይኩኝ። ያስጨናቂ ዘንግ በኢየሱስ ስም ይሰበር። ተጽዕኖ በኢየሱስ ስም ይመታ። የጠላት ቀስት በኢየሱስ ስም ከሰውነታቸው አሁን የተነቀለ ይሁን። አብ ያልታከለው ማንኛውም የበሽታ ኃይል ከዚህ ሰዓት ጀምሮ ከሰውነታቸው ተነስቶ በሙሉ ሰላምና እረፍት ወገኖቼን አሁን ሙላቸው። እግዚአብሔር ሆይ ደስታን ባፋቸው ጨምር። ከወደቁበት ጌታ አንተ አንሳቸው። ራላ ፓስኬ ፓራ ካላማዲያ ቆይቼ እግዚአብሔርን ደጅ ጸናሁት እሱም ዘንበል አለልኝ እንዳለ ዳዊት አሁንም ጌታ ሆይ ዘንበል እንድትልላቸው ከወደቁበት ጌታ ሆይ ከሳቱበት እንድትመልሳቸው እግዚአብሔር አባት ያቅም ካጡበት ነገር ላይ አሁን ብድግ አድርገህ በከፍታ እንድታራምዳቸው ምስጋናን ባፋቸው ላይ እንድትጨምር እኔ በኢየሱስ ስም ጸለይኩኝ። አባቱ ወገኖቼን ስለዳሰስክ ስለፈወስካቸው እግዚአብሔር ሆይ ያስጨናቂ ዘንግ ስለተሰበረ አምላክ ሆይ ተመስገን። እግዚአብሔር ሆይ አንተ ፈዋሽ ልሩ ደግ አምላክ ስለሆንክ ተመስገን። ወገኖቼን የነካ የዳሰስክ አባት አንተ ስለሆንክ ክብር ሁሉ ለስም ይሁን በኢየሱስ ስም ሃሌሉያ። እንግዲህ አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን አዳኝ ጌታ ያርጌ እቀበላለሁ ለምንል ወገኖቼ የመዳን ቀን ዛሬ ነው። ስለ ነገ የምናውቀው ምንም ነገር የለም። ዛሬ ድምጹን ብትሰሙ ልባችሁ እልከኛ አታድርጉ ይላል የእግዚአብሔር ቃል። ወገኖቼ ዛሬ ጌታ ተናግሮናል በቃሉ። ስለዚህ ልባችን ለሱ እንክፈትለት። ጌታ ኢየሱስን አምላኬ ጌታዬ አዳኝ አርጌ እቀበላለሁ ለምንል ከኔ ጋር ይህንን ጸሎት ትጸልያላችሁ። ከዛም ደግሞ እኔ ደግሞ እጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ
መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም አሜን። አባቱ ይህንን የጸለዩ ወገኖቼ ባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ሕይወት ነፍሳቸው በአንተ የተባረከ ይሁን። ጌታ ሆይ ወደ እኔ የመጡትን ፍጹም ወደ ውጭ አላውጣቸውም እንዳልክ በቤት ትከላቸው፣ አሳድጋቸው። እግዚአብሔር ሆይ አንተን ወደሚያውቅ ወደ ትክክለኛ ቤተ ክርስቲያን መርተው ውሰዳቸው። እግዚአብሔር የሚረዳው ክንድ በእያንዳንዳቸው ላይ ይምጣ። ተጽዕኖ ሁሉ በኢየሱስ ስም ይመታ። እግዚአብሔር ሆይ በነገሮች ሁሉ እርዳቸው፣ አቅም ብርታቱ ናቸው። ከክፉ ሁሉ ደግሞ ጠብቃቸው። ዘመናቸውን፣ ሕይወት ነፍሳቸውን ሁሉ ተረከብ። ስለነዚህ ወገኖቼ አመሰግናለሁ። ጌታ ሆይ ስለነበረን ጊዜ ሁሉ ተመስገን። በቃል አልፈ ለእኔም ለወገኖቼ ስለተናገርክ ስላስተማርከን፣ አሁንም ከከፍታችን ሳንወርድ ዕለት ዕለት አንተን እያየን እየተመለከትን ሩጫችንን ስራችንን እንጨርስ አንተ እርዳን። ስለ ሁሉም ጌታ ሆይ ተመስገን። ጊዜያችንን፣ መውጣት መግባታችንን፣ ሳምንቱን ጊዜያችንን ሁሉ ላንተ አሳልፈን ሰጠን። በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ እግዚአብሔር አምላክ በቃሉ ተናግሮናል፣ አስተምሮናል፣ ገስጾናል። እግዚአብሔር ስሙ ይባረክ። ከከፍታችን እንዳንወርድ ጌታ ይጠብቀን፣ ይርዳን። ወገኖቼ ሳብስክራይብ ያላረጋችሁ ሳብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ። እግዚአብሔር አምላክ ደግሞ በረዳኝ መጠን ደግሞ ፖስት አደርጋለሁ። ባለፈው አንድ ሳምንት አላደረኩም። የሆነ ሌላ ሀገር ከልጄ ጋር ሄጄ ነበረ። ለዛ ነው ለአንድ ሳምንት እዛ ቆይቼ ስለመጣው ነው እንደዛ ያላደረኩት። በቃ ጌታ ኢየሱስ ክርስቶስ በረዳኝ ማገዜ መጠን ደግሞ የሰጠኝን ቃል ሼር አደርጋለሁ፣ ፖስት አደርጋለሁ። እናንተም ላይክ ሼር አርጉ፣ ሳብስክራይብ ያላረጋችሁ አርጉ። ጌታ ኢየሱስ ክርስቶስ ይወዳቸዋል፣ እኔም ደግሞ ወዳቸዋለሁ። ፕሮግራሜን ጨርሻለሁ። በሌላ ጊዜ በህይወት ብኖርና እንደገና አምላኬ እድሉን ቢሰጠኝ በፊታችሁ በሌላ ሀሳብ በሌላ ቃል እገኛለሁ። ተባረኩልኝ። አሜን።